ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪንሰን ቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የዜና ወጃችን ላይ የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የአዋሽ ባንክን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የተፈጥሮ ጋዝን ለሀገር ውስጥ ፍጆታ ለመጠቀም የሚያስችል አዲስ ፕሮጀክት እየተጠና መሆኑ ተሰማም። በተጨማሪም የተፈጥሮ ጋዝ ኤክስፖርት ፕሮጀክቱ መሰረዙ ተነግሯል። ሙሉ መረጃውን እናጋራችኋለን። በርካታ የውጭ ኩባንያዎች ከሀገር ውስጥ ለቀው መውጣታቸው ተነገረም። ከሀገር ውስጥ ለቀው የወጡ ኩባንያዎች ምክንያት ምንድነው? የምናጋራችሁ መረጃችን ነው። ኢትዮጵያ ከ10 የአፍሪካ ሀገራት ተርታ በ7ኛ ደረጃ ላይ ተቀምጣለች ተባለም። ኢትዮጵያ ከተመረጡ 10 የአፍሪካ ሀገራት ተርታ የተቀመጠችበትን ምክንያት የምትሰሙት ይሆናል። ስራ ፈጣሪዎች ሀሳባቸውን ወደ ተግባር መቀየር የሚችሉበት ምቹ ምህዳር መፈጠሩ ተነገረ የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ ይሰጠዋል። ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ። በአዲስ አበባ ከተማ በትራፊክ አደጋ ምክንያት እያጋጠመ ያለ የሞት መጠን በ5.5 በመቶ መጨመሩን የአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ አስታወቀም። በተያዘው በጀት በከተማዋ በተከሰቱ የትራፊክ አደጋዎች ምክንያት የተመዘገበው የሟቾች ቁጥር ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ5.5 በመቶ ጭማሪ ማሳየቱን መምሪያው አስታውቋል። በዚህም ባለፈው ዓመት ወቅት ብቻ የተመዘገበው የሞት መጠን 287 መሆኑን በመምሪያው የትራፊክ ሙያና ሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ ተናግረዋል። በተያዘው ዓመት ደግሞ እስካሁን ባለው ጊዜ በ16 ጭማሪ አሳይቶ 303 መድረሱን ዲቪዥን ኃላፊው ገልጸዋል። በዚህ ወር ውስጥ ካጋጠሙ አደጋዎች መካከል ደግሞ አስከፊው ከቀናቶች በፊት ሰኔ 16 ቀን 2017 ዓ.ም በአቃቂ ቃሊቲ ክፍለ ከተማ የተከሰተውና የ9 ሰዎችን ሕይወት የቀጠፈው አደጋ ስለመሆኑም አስረድተዋል። ኢንስፔክተር ሰለሞን አክለውን በያዝነው በጀት ዓመት እስካሁን 1,700,000 አሽከርካሪዎች የደንብ ጥሰት መፈጸማቸውን አንስተው ከነዚህም መካከል የተሽከርካሪያቸውን የቴክኒክ ብቃት ሳያረጋግጡ ሲያሽከረክሩ የተገኙ 13771 አሽከርካሪዎች መሆናቸውንም ገልጸዋል ሲል አሃዱ ዘግቧል። ከ2600 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2678 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው መመለሳቸውን ሚኒስቴር መስሪያ ቤቱ አስታውቋል። በዚህም በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 2358 ወንዶች፣ 292 ሴቶችና 28 ጨቅላ ህጻናት ሲሆኑ ከተመላሾች መካከል ደግሞ 218 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ገልጿል። በተጨማሪም በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50,000 ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ መጀመሩን የገለጸው ሚኒስተሩ በዚህም እስካሁን 52627 ኢትዮጵያውያን ወደ ሀገራቸው መመለስ ችለዋልም ብሏል። እንዲሁም ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢ
ተገቢውን ድጋፍና እንክብካቤ የማድረግ እንዲሁም ከቤተሰቦቻቸው ጋር የመቀላቀል ስራን በትኩረት እየሰራ እንደሚገኝ አስታውቋል። ስራ ፈጣሪዎች ሐሳባቸውን ወደ ተግባር መቀየር የሚችሉበት ምቹ ምህዳር መፈጠሩን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀም። በዚህም የፈጠራ ሐሳብ በማቅረብ ስታርታፕ በመጀመር የሥራ ፈጠራዎች ለአንድ አገር እድገት መሠረት በመሆናቸው ዘመኑን የዋጁ የፈጠራና የምርምር ሥራዎች ማስፋት ያስፈልጋል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተናግረዋል። በተጨማሪም ወጣቶች በፈጠራና ምርምር ሥራዎች እንዲሳተፉ ትኩረት መደረጉን አንስተው ለውጤታማነቱም አስቻይና የጎለበተ ምህዳር መፍጠር እንደሚገባም አስታውሰዋል። በዚህም ደግሞ ስታርታፕ በዋነኝነት የወጣቶችን ሐሳብ መሰረት ያደረገ የፈጠራ ሥራ ውጤቶች መሆናቸውን ጠቅሰው ሐሳብን ወደ ተግባር መለወጥ የሚያስችሉ ሥራዎች እየተከናወኑ መሆኑንም ገልጸዋል። ዶክተር በለጠ አክለውም አሁን ላይ በኢትዮጵያ የፈጠራ ሥራ ሐሳባቸውን መቀየር የሚያስችል ምቹ ምህዳር መፈጠር መቻሉንም ተናግረዋል። የግል ዘርፉም በስታርታፕ እና በሌሎች የፈጠራ ሥራዎች እንዲሳተፉ የዘርፉ ምህዳር እንዲሰፋ እየተሰራ መሆኑን ገልጸው ተቋማት ለችግር ፈቺ የምርምርና ኢኖቬሽን ሥራዎች መጠናከር አስፈላጊውን ድጋፍ እንዲያደርጉም ጠይቀዋል። ስታርታፕ ለኢትዮጵያ አዲስ እንደመሆኑ በርካታ ወጣቶች ወደ ዘርፉ የመግባት ፍላጎት እየጨመረ መምጣቱን አንስተው ምቹ ሁኔታ ለመፍጠር አንዱ የሕግ ማዕቀፍ በመሆኑ በሂደት ላይ መሆኑንም ተናግረዋል። የሕግ ማዕቀፉ ደግሞ ጸድቆ ወደ ተግባር ሲገባ አጠቃላይ የስታርታፕ ስነ ምህዳሩን የሚያጎለብትና የፈጠራ ሐሳብ ላላቸው ወጣቶች ተስፋን የሚሰጥ ይሆናልም ብለዋል። 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተነገረም። ኩባንያዎቹ ከሀገር ለቀው የሚወጡበት ምክንያት ደግሞ የአፍሪካ የእድገትና ዕድል ሕግ አግዋ መታገዱን ተከትሎ ነው ተብሏል። በዚህም ሳቢያ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸውን አፍሪካ ዴቨሎፕመንት ባንክ ግሩፕ ይፋ ባደረገው አዲስ ሪፖርት አስታውቋል። ይህም የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው ደግሞ የኢትዮጵያ የኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗልም ተብሏል። ባንኩ ካውንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአግዋ በኩል ለብዙ ምርቶች ከቀረጽ ነፃ ወደ አሜሪካ ገበያ የማስገባት ዕድል ነበራትም ብሏል። ይሁን እንጂ በጥር 2022 የአግዋ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችንና የአቅርቦት ሰንሰለቶችን በእጅጉ ማቋረጡን ሪፖርቱ አስረድቷል። ይህም ደግሞ ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24% እንዲቀንሱ አድርጓል መባሉንም ካፒታል አስነብቧል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1000 በላይ የሥራ ዕድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ ማስከተሉም ተነግሯል። ኢትዮጵያ ከፍተኛ ኃይል ከሚያመነጩ 10 የአፍሪካ ሀገራት ተርታ በ7ኛ ደረጃ ላይ ተቀምጣለች ሲል የኢትዮጵያ ኤሌክትሪክ ኃይል አስታወቀም። አገልግሎቱ ኢትዮጵያ በአሁኑ ወቅት ከፍተኛ ኃይል እያመነጩ ካሉ 10 የአፍሪካ ሀገራት መካከል በ7ኛ ደረጃ ላይ መቀመጧን አስታውቋል። በዚህም ከአፍሪካ ሀገራት መካከል ደግሞ ደቡብ አፍሪካ ለዜጎቿ በፈረቃ ኤሌክትሪክን የምታደርስ መሆኗን በማንሳት እንደ ግብፅ፣ ሞሮኮና አልጄሪያ ያሉ ሀገራት እንዲሁም የተሻለና የተረጋጋ ኤሌክትሪክን ለዜጎቻቸው ከሚያደርሱት መካከል ተጠቃሽ ናቸው ሲሉ በአገልግሎቱ ፕሮሰስና ኳሊቲ ማኔጅመንት ስራ አስፈጻሚው አቶ እሱ ባለው ጤናው ተናግረዋል። ምንም እንኳን ኢትዮጵያ በዚህ ረገድ ከምርጥ 10 የአፍሪካ ሀገራት ተርታ ብትመደብም ካላት ሰፊ የህዝብ ቁጥር አንጻር እንዲሁም ወደ ኢንዱስትሪው ዘርፍ ለማሸጋገር ከምታደርገው ጥረት አኳያ የኤሌክትሪክ ዘርፉን ማሳደግ ይጠበቅባታል ተብሏል። በተለይም ደግሞ በቀጣይ ያላት የህዝብ ቁጥር እየጨመረ በሚመጣበት ወቅት ኃይል የማመንጨት አቅሟን ይበልጥ ማሳደግ እንደሚጠበቅባትም ተገልጿል። ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክት መሰረዟን ተከትሎ የተፈጥሮ ጋዝን ለሀገር ውስጥ ፍጆታ
ለመጠቀም የሚያስችል አዲስ ፕሮጀክት እየተጠና መሆኑ ተሰማም። ኢትዮጵያ በኦጋዴን ክልል የሚገኘውን የተፈጥሮ ጋዝ ወደ ውጭ የመላክ ፕሮጀክት የገንዘብ እጥረትና የትግበራ መዘግየትን ዋቢ በማድረግ ፕሮጀክቱን መሰረዟን በትላንትናው ዕለት የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የተፈጥሮ ጋዝ ኤክስፖርት ፕሮጀክት መሰረዙን ተከትሎ ግን በምትኩ የማዕድን ሚኒስቴር የተፈጥሮ ጋዝን ለሀገር ውስጥ ፍጆታ በተለይም ማዳበሪያ ለማምረትና ኤሌክትሪክ ኃይል ለማመንጨት የሚያስችል አዲስ ፕሮጀክት እያጠና መሆኑን አስታውቋል። በዚህም ሚኒስቴሩ እንዳስታወቀው ከሆነ ኢትዮጵያ በተለይም በኦጋዴን ተፋሰስ ከባቡሉና በካሉብንና ሂላል አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመታት በላይ ለሚሆን ጊዜ ማዳበሪያ ለማምረት ኃይል ለማመንጨትና ለተለያዩ የነዳጅ ምርቶች ለማገልገል የሚያስችል እንደሆነ ቢገመትም እስካሁን በጥልቀት አልተጠናም ብሏል። ነገር ግን በ2022 ከኦጋዴን የተፈጥሮ ጋዝ አውጥቶ በ767 ኪሎ ሜትር ርዝመት ባለው የቧንቧ መስመር ወደ ጅቡቲ በመላክ በፈሳሽ የተፈጥሮ ጋዝ ወደ ውጭ ለመላክ ታቅዶ የነበረው ፕሮጀክት መሰረዙ ተገልጿል። የኢትዮጵያ ኢነርጂ አውትሉክ 2025 ሪፖርት እንደሚጠቁመው ከሆነ ለፕሮጀክቱ መሰረዝ ዋነኛው ምክንያት የፋይናንስ ችግሮች ሲሆን ይህም ደግሞ ኢትዮጵያ ከተፈጥሮ ጋዝ ወደ ውጭ በመላክ ገቢ የማመንጨት አቅሟ ቀንሷልም ብሏል። በአራት መንግስታዊ ተቋማት አማካኝነት በተዘጋጀው በዚህ ሪፖርት ላይ እንደተገለጸው የማዕድን ሚኒስቴር በአሁኑ ወቅት ማዳበሪያ ማምረትን ጨምሮ በሀገር ውስጥ የተፈጥሮ ጋዝን የመጠቀም አዲስ ፕሮጀክት እያጠና ነው ተብሏል። ሚኒስቴሩ የተፈጥሮ ጋዝን ወደ ኤሌክትሪክ ኃይል ለማመንጨት ከኢትዮጵያ ኤሌክትሪክ ኃይል ጋር ለመስራት ፍላጎት እንዳለውም ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀብታም የአሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አስታወቁም። በዚህም ቲክቶክን ለመግዛት ግን የቻይናን ፍቃድ ማግኘት ቅድሚያ ያስፈልጋል ያሉት ትራምፕ የገዢዎቹን ስም ዝርዝር በሚቀጥሉት 2 ሳምንታት ውስጥ ይፋ አደርጋለሁ ማለታቸው ተሰምቷል። ይህን ለማድረግ ግን የቤጂንግን ፍቃድ መጠየቅ ያስገድዳል ቢሉም የቻይና ፕሬዝዳንት ሺ ጂንፒንግ ግን በቀላሉ የባይት ዳንስን ሀብት አሳልፈው እንደማይሰጡ እየተነገረ ነው። ትራምፕ አክለውም ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይናን ፍቃድ ይጠበቃል ብለው ፕሬዝዳንት ሺም ይህን ሊያደርጉ ይችላሉ በሚል ሀሳባቸውን አጋርተዋል ተብሏል። በዚህም ደግሞ ቻይናንና አሜሪካን ከማያግባቧቸው ጉዳዮች መካከል የቴክኖሎጂ ውድድር አንዱ እየሆነ መጥቷል ሲል ቢቢሲ ዘግቧል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የአዋሽ ባንክን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 133 ብር ከ14 ሳንቲም እየተገዛ 135 ብር ከ81 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 153 ብር እየተገዛ 156 ብር እየተሸጠ ይገኛል። ስዊስ ፍራንክ 144 ብር ከ41 ሳንቲም መግዣው ሲሆን መሸጫው ደግሞ 147 ብር ከ30 ሳንቲም ሆኗል። የሳውዲ ሪያል 32 ብር እየተገዛ 32 ብር ከ68 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 32 ብር ከ72 ሳንቲም እየተገዛ 33 ብር ከ38 ሳንቲም እየተሸጠ ይገኛል። የካናዳው ዶላር 86 ብር ከ87 ሳንቲም እየተገዛ 88 ብር ከ60 ሳንቲም እየተሸጠ መሆኑን የአዋሽ ባንክ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። እንኳን ደስ አላችሁ! ዲያስፖራ ቁጥር 3 ብሎክ ተለቀቀ። በጉጉት ሲጠበቅ የነበረውና በድርጅቱ ተይዞ የቆየው እስከዛሬ ከተለቀቁ ብሎኮቻችን ለየት ያለ እንዲሁም በብዙዎች ዘንድ ተመራጭ የሆነው የመጨረሻ ብሎክ ለሽያጭ ወጥቷል። ብሎኩን ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶች ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይም ፀሐይ የሚያገኛቸው መሆኑ፣ አራተኛና ዋነኛው 4 ቤት ለገዛ 1 ቤት በነፃ ይሰጠዋል። ታዲያ
ታዲያ ምን ይጠብቃሉ? በ8% ቅድመ ክፍያ በ60% የባንክ አማራጭ እስከ 30 ዓመት እየኖሩበት የሚከፍሉትን የቤት አማራጭ ይዘን እየጠበቅኖት ነው። ያለን ቦታ ውስን በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ097 08 38 68 ላይ ይደውሉልን። ዲኤምሲ ሪል ስቴት የሁሉም ሰው ምርጫ።